አሁን ሰዓት ጀምሮ ጎቤው የተሰኘው ክፍል 8 ትረካችን ወደ እናንተ ማድረሱን እንቀጥላለን። አብራችሁን ቆዩ። ሰላምና ጤና በያላችሁበት ወደ እናንተ ይድረስ ምኞታችን ነው። ቻግኒ ሚዲያ ጎቤው የተሰኘውን ትረካችንን እየተከታተላችሁ ትገኛላችሁ። ዛሬ ክፍል 8 ላይ ደርሰናል። አብራችሁን ቆዩ። ይህ ታሪክ በማርሴል ፓኞል ተጽፎ በጌታነህ አንተነህ የተተረጎመ ጎቤው የተሰኘው ድንቅ መጽሐፍ ነው። ትረካውን አብራችሁ እንድትከታተሉ ጋበዝናችሁ። ቻግኒ ሚዲያን በተለያዩ አማራጮች መደገፍ የምትችሉ ምርጥ ቤተሰቦቻችን እገዛ አድርጉልን። በዲስክሪፕሽንና እንደዚሁም በቻናላችን ፕሮፋይል ላይ በመግባት ያሉትን መጠይቆች በመሙላት እገዛውን ያድርጉልን። አብራችሁን ቆዩ። ጎላ ወደ ቤቱ ተመልሶ ሲመጣ ሽማግሌው በበሩ ፊት ለፊት ተቀምጦ የጓሮ አትክልቱን የሚሰትርበት ባል ላይ ያዘጋጀ ነበር። እህሳ እንዴት ነው አለና ጠየቀው። ጉድጓዱ እየዘለቀለት ነው አለው ጎላ። ብቻ ግን ተገንዘቡ አንድም ቤሳም አልቀርቶት፣ እሱም ልጁም ሁለታቸውም በባዶ እግራቸው ነው የሚሄዱ። በባዶ እግራቸው የሚሄዱ ተሆነ ምግባቸውም አሻር ባሻር ነው ማለት ነው። የሚበላውን እንኳን እኔ እንጃ፣ ግን እንዴት እንደከሳ ብታየው ቆዳውና አጥንቱ ብቻ ነው የቀረ። ወይን ጠጁን እንደ ውሃ ይጋተዋል። ሲቆፍር ብታየው ደግሞ ባሪያ አይተህ ማየት ነው። እንዲያ በለኝማ። አየኔ ነገር ረስቼው ያለኝን ሳልነግርህ አንድ ዘመድ ክሪስፕ አለኝ እና ይዞታውን በወለድ አገድ ይዞ 4000 ፍራንክ ይሰጠኛል ይላል። እንደዚህ ደግሞ ይደረጋል? ፓፔው እንደ መፍራት አለ። የስላሴ አለ አለና ተነሳ። ወለድ አገድ ማለት ምን እንደሆነ አውቃል? እኔ እንዳሰብኩት ከንቲባው ለሰዎች ገንዘቡን ሲያበድራቸው ተበዳሪዎች እንዳይሸፍጡና እንዳያስቀሩበት መተማመኛ የሚሆን ትንሽ ንብረት ያላቸው መሆኑን አይቶ ነው። ንብረት የሌለው ሰው ግን የተበደረውን ገንዘብ ይዞ ሊጠፋ ይችላል። አይምሰልህ። ስማ፣ ከንቲባው ገንዘቡን ተመስጠቱ በፊት ብዙ ወረቀት ያስፈርመዋል። ተንበር የተለጠፈበት ወረቀት። በተባለው ቀን ገንዘቡን በሞላት አልመለሰለት ንብረቱን ይረከበዋል። በእነ አካስካቬል ላይ የደረሰውን አረሳኸው? የእነሱም ወለድ አገድ ኖሯል። እንግዲያሳ በእነ ካስካካቬል የደረሰው በጣም አሳዛኝ ታሪክ ነበር። በእነ ካስካስካሼል ላይ የደረሰው በጣም አሳዛኝ ታሪክ ነበር። አባትየው ካስካቬል ሲሞት ዋዘኛ የነበሩት ልጆቹ የእርሻ ቦታውንና ቤቱን በወለድ አገድ ሲያዙት። ከአቅማቸው በላይ የሆነ ሥራ እንሰራለን ብለው በማሰብ ገንዘቡን አፈሰሱ። ገንዘቡ ግን በሚስቶቻቸው የኔ በልጥ ፉክክር በአንድ አፍታልም አለ። በእንቅርት ላይ ጆሮ ደግፍ እንዲሉ መከሩም ሳያምርላቸው ቀረ። ገንዘቡን መክፈል ሲያቅታቸው አበዳሪው ንብረታቸውን ሁሉ አሸጠባቸው። ያልታደሉት ልጆች ከዚህ ንጹሕ አየርና ጤናማ አገር ለቀው በመሰደድ በማርሴል አካባቢ ቦት ጫማቸውን ደንቅረው ባትሪ እንደ ቀልቤ በራሳቸው አስረው ማዕድን ቆፋሪ ነን እያሉ ዋሻ ለዋሻ ሲንከራተቱ ይኖራሉ። ወለድ አገድ ማለት እንግዲህ ይሄ ነው። መጨረሻው ሁልጊዜ ይህንን ነው የሚመስለው። ፓፔው ትንሽ አሰበ። ከዚያ ፊቱ የደስታ ጨረር ፈነጠቀበት። እዚያ ስማ ጋሊኔት፣ ይሄ ነገር ጥሩም ግምም አለበት አለ። ግሙ ምንድነው ብትለኝ 4000 ፍራንክ ታገኘ ጉድጓዱን ቆፍሮ ሊጨርሰው ይችላል። 2 ጉድጓድ ሆነለት ማለት አይደል? በመጪው ክረምት ሊቀናው ይችላል። እሱም ያለመውን ያህልም ባይዝለት እዚህ እንዲቆይና ትግሉ እንዲቀጥል የሚያበረታታው ያህል ውጤት ሊያገኝ ይችላል። ደግሞ ይሄ ሰው አለበት ቢያንስ 700 ፍራንክ የሚሆን በቅሎ ደግሞ ሊሞት አንድ ሐሙስ የቀረው ደግዳጋ እንኳን ቢሆን 1000 ፍራንክ በታች ሊያገኝ አይችልም። 2300 ፍራንክ ቀረው ማለት አይደል? ለደማሚት መግዣ ክሩን ምናምኑን ጨምሮ 500 ፍራንክ በል። ስንት ይቀራል? 1800። ጫማ መግዛት የማይቀር ከሆነ ተሁሉ ግን ወይን ጠጅ ተንግዲህ አይነተኛው ደቋናው እንደሚሆን አትጠራጠር። ካለሱ አይሆንለትማ። በመጨረሻ ደግሞ ጥንጀሎቹ አድገውለት እስቲሸጥ ድሮስ ተዚሁ ገንዘብ ቀለባቸው መግዛት ያስፈልገዋል። እንደኔ ተሆነ
ከአንድ ዓመት በኋላ በእጁ የሚቀረው ገንዘብ የዕዳውን ወለድ የሚከፍለው ብቻ ነው የሚሆነው። በእርግጥ አበዳሪው የመክፈያውን ጊዜ እንደገና 1 ዓመት ሊቀጥልለት ይችል ይሆናል። እንዲያ ተሆነ ቀጥሎ ምን እንደሚሆን እንጃ። ጥሩ ነገርሳ አትለኝም? እንደምታየው ሰውየው እድለ ቢስ ሰው ነው። ብዙ አደጋ ሊያጋጥመው ይችላል። ሲጀምር ለጤንነቱ ምንም ጥንቃቄ ስለማያደርግ ሊታመምና ሊሞት ይችላል። ወይም ሰውነቱ ወላልቆ መንፈቅ ሙሉ የአልጋ ቁራኛ ሊሆንም ይችላል። ሁለተኛ ደማሚት እያፈነዳ ተሆነ ፈንጅና ወይን ጠጅ አይዋደዱም። የገንዛ ደማሚቱ አናቱን ፈልጦ ሊጥለው ይችላል። ሶስተኛ ደግሞ ጥንቸሎቹ አንዱን ተላላፊ በሽታ የያዘው እንደሆነ በ1 ሳምንት ዕድሜ ሁሎችንም ያንጨረጭርለታል። ግሩም ነፈሰ ቀኝ፣ ግራም ነፈሰ ቀኝ፣ ያው አሸናፊው አበዳሪው ነው። ስለዚህ ብድሩን እኔ መስጠት አለብኝ። ተስተካካለት ወለዱንም አይነቱንም ይከፍልልኛል። አልተቋጨለት ደግሞ የንብረቱ ባለቤት እንሆናለን። ፓፒ በጣም አደገኛ ሰው እኮ ነህ። በጣም ጎበዝ ነህ። ጎበዝ የሆንሁ ገንዘብ ስላለኝ ነው ጅሉ። እልቅስ አሁን ሂድና አንድ አሮጌ አጎቴ በትንሽ ወለድ 4000 ፍራንክ እንዲያበድርህ አግባብቼልሃለሁ ብለው። ከ3 ቀን በኋላ ኦባኝ ከንቲባው ዘንድ ማስታወቂያውን ይዞ ይሄድ። እኔ አልኖርም አሞታል ትለዋለህ። ከንቲባው አስፈርሞ ገንዘቡን ይሰጠዋል። ጎላ በደስታ ሲቃ ተውጦ አጎቱን ታላቅ ባለውለታነትና ባለዕዳነት በተሞላበት አስተያየት ተመለከተው። እንዳንተ ያለ አባት ስላለኝ በጣም እኮራለሁ። ናም አንድ ጊዜ ልሳምህ። ፓፒው ግን ወደዚያ ገፈተረውና እስቲ በማይረባ ነገር ቀኑን አትጨርሰው፣ ልቅስ ሂድ፣ ሩጥ ድረስበት፣ ክሪስፓስ አይሄድ አለው። እዚህም ሁኔታ በህዳር ወር ውስጥ አንድ ቀን ዣን ኦጎሏን እየመረቀ ከኦባኛ 4000 ፍራንኩን ይዞ ተመለሰ። የመቆፈሪያ መሳሪያዎችን ድማሚቱንና የምግብ ሸቀጣ ሸቀጥ በአህያው ጭኖ ወደ ቤቱ ሲያመራ በደስታው ላይ መጠነኛ የስጋት ስሜት ይታይበት ነበር። ግራ ቀኝ እየተገላመጠም ያይ ነበር። በአኮፋዳው ውስጥ 1 ደርዘን ያህል የድማሚት ጭቃዎች፣ በሰደርያው ኪስ ደግሞ 2 ትናንሽ የፈንጅ ፓኮች ይዟል። ገመዱን ደግሞ በወገቡ ጠምጥሞ ሸሚዙን ደርቦበታል። ይህን የመሰለ ፈንጂ መግዛትም ሆነ መጥመድ በሕግ አጥብቆ የተከለከለ ነው። እሱ ግን አንድ የቸገረው ሰው ከሕንፃ ሥራ ቦታ ሰርቆ ያመጣውን በድብቅ ገዝቶ መምጣቱ ነበር። እንዲህ ቢፈራም በባለ ወፍጮ ዘንድ ሄዶ ዕዳውን ለመክፈል 1 ጆንያ ሳር ከመግዛትና 2 ብርጭቆ ወይን ጠጅ ከመጎንጨት ወደ ኋላ አላለም። መታ ራቱን በልቶ እንዳበቃ የጉድጓድ አቆፋፈር መመሪያውን አወጣና ደህና አድርጎ አጠናው። በተለይም ድማሚት እንዴት ተዘጋጅቶ እንደሚጠመድ የሚያስረዳውን 3 ገጾች 2 ጊዜ መላልሶ ጮክ ብሎ አነበባቸው። የመምሪያው ጸሐፊ ፈንጂው ሊያስከትል በሚችለው አደጋ ላይ አጽንኦት ሰጥቶ ያብራራል። ሊደረግ ይገባል የሚለውን ጥንቃቄም በዝርዝር ያስጠናል። ልክ እንደ ሕፃን ሁሉ ይህን ፈንጂ በመያዙ መንፈሱ ተረብሿል። ሊያደርስ የሚችለውን ውድመት ጠንቅቆ ያውቀዋል። ለጊዜው ግን በኩራትና በርካታ መንፈስ ይደባብሰዋል። መቼም አላት ኤሚን፣ አንድ ጊዜ ብቻ ማፈንዳት በቂ እንደሚሆን አልጠራጠርም። ለምን ብትይ የምቀብርበትን ቀዳዳ ቁልቁል ወደ 1 ሜትር ያህል አጎደጉድና የፈንጂውን 6 ጭቃዎች በአንድ ጊዜ አጎርሳቸዋለሁ። አባዬ ለምን በመጀመሪያ በትንሽ ፈንጂ አትሞክረው? አለች ማኖ። የኔ ወርቅ ሰውን በመግደል እንደሆነ ትንሿና ትልቁ ፈንጂ አይተናነሱም። ታዲያ አደጋ የሚያስከትለው ተልካሻ አጠማመድ የተጠመደ እንደሆነ ወይም አጭር ክር ተጠቅሞ ጉድጓዱ ውስጥ ገብቼ ልለኩሰው የተባለ እንደሆነ ነው። እኔ ግን ከመጠን ባለፈ ጥንቃቄ ነው የምጠምደው። ምናልባት አንድ ባለሙያ ቢያየኝ ፈሪ ብሎ ሊስቅብኝ ይችል ይሆናል። እዚህ ግን ማንም አያየኝም። ዋናው ነገር አደጋውን ማስቀረቱ ነው። ምን አይነት ጥንቃቄ ነው የምታደርገው? ስትል ልጅቷ ጠየቀችው። ቀላል ነው። 8 ሜትር ርዝመት ባለው ክር እጠቀማለሁ። ከፈንጂው ጋር ታስሮ ጉድጓዱ አፍ ድረስ ይመጣል። በዚህ አይነት ለኩሼ በመሰላል ከጉድጓድ ስወጣ ተመልሼ በፈንጂው ላይ ወድቃለሁ የሚለው ስጋት ተወገደ ማለት ነው።
8 ሜትር ክር ተቃጥሎ እስከሚያልቅ ድረስ ለ8 ደቂቃ ያህል መታገስ ይኖርብናል። እኛ በዚህ ጊዜ ራቅ ብለን ዛፉ ስር እንቀመጥና ፍንዳታው መሬቱን ሲያርበደብደው መስማት ነው። ምናልባትም የድንጋዩ ፍላጭ ወደ ሰማይ ተረጭቶ ሲበተን ልናይ እንችል ይሆናል። ግን እኛን ሊያገኘን አይችልም። ምክንያቱም የጉድጓዱ ግድግዳ ወደ ጎን ሳይሆን ቀጥ ብሎ ወደ ሰማይ እንዲወጣ ነው የማደርገው። እንደ ጥይት ማለት እኮ ነው። በጣም ደስ የሚል ይመስለኛል። ከሁሉም አደገኛው ግን ሽቦ በሚለኮስበት ጊዜ ነው አለች ማኖ። አይምሰልሽ፣ እንዲያውም በጣም ቀላል ከመሆኑ የተነሳ የምትለኩሽው አንቺው ነሽ። ድማሚቱን የሚቀብርበትን ጉድጓድ በንጣፍ ድንጋይ ላይ 4 ስንዝር ያህል ለመሰርሰር 2 ሙሉ ቀን ፈጀበት። በሁለተኛው ቀን ማታ በፋኖስ ብርሃን እየተጠቀመ ስርሰራውን ሲያጠናቅቅ ከእግዚአብሔር ጋር ነገ ከቀጠር በፊት በዚህ ጉድጓድ ውስጥ ከወርቅ 100 ጊዜ የከበረ ውሃ ሲንፎለፎል ለማየት እንበቃ ይሆናል አለ። ማግስቱ ብርዳማ ቢሆንም ቁልጭ ያለ ብሩህ ቀን ሆነ። በዳገቱ ላይ ችምችም ባለው ሮዝመሪኖ ውስጥ ወፎች በመዝሙራቸው ይጠራራሉ። በጥንቸሎቹ መናኸሪያ ላይ ያቀመቀመውን ሳር ግርጥት አድርጎ የነበረው ጤዛ በጠዋቷ ፀሐይ በአንድ አፍታ ተነነ። ያን አንድ መለኮታዊ ስነ ሥርዓት እንደሚፈጽም ሁሉ በከፍተኛ ጥንቃቄና እርጋታ ድማሚቱን አዘጋጀው። በመጀመሪያ 2 የእንጨት ቁራጮች በሽቦ አሰረና መንቆ አበጀ። የዲናሚት ማፈንጃውን ቁንጮ በመጠባበቂያው ላይ አሰረው። በመጀመሪያ 2 የእንጨት ቁራጮች በሽቦ አሰረና መንቆ አበጀ። የዲናሚት ማፈንጃውን ቁንጮ በመጠበቂያው ላይ አሰረው። ቦርሳውን በትከሻው ላይ ወርወር አደረገና በጉድጓድ ውስጥ ገባ። ልጅቱ የማቀጣጠያ ፊውዙን ሌላኛ ጫፍ ይዛ ውጭ ቆመች። ዣን ጭቃዎቹን ወይም ፈንጂዎቹን ከድንጋዩ ጋር እንዳይጋጩበት በክር አንጠልጥሎ ተጠንቅቆ ቀስ እያደረገ አንድ ባንድ በቋጥኙ ላይ በፈለፈለው ጉድጓድ ውስጥ ከተታቸው። በዚህ አይነት 5ቱን ጭቃዎች አነባብሮ ቀበረ። ቀጥሎ የዲናሚት ማፈንጃውን በ6ኛው ጭቃ ውስጥ ሸጎጠና እሱንም በ5ቱ ጭቃዎች ላይ ደረበው። የተፈለፈለው ጉድጓድ ሊሞላ ገና 30 ሴንቲሜትር የቀረው መሆኑን ሲያየው ደስ አለው። ብቻ ሙልሙሉን የሚጠቀጥቅበት በቂ ቦታ ነበረው። በዚህ ክፍት ቦታ ውስጥ ጥቂት አሸዋና ኮረት መለሰበት። ከዚህም ትንሽ ኮትቻ አፈር አቦካና እያሞለሞለ በጉድጓዱ ውስጥ በዱላው እየጎሰጎሰ በማስገባት ጭቃዎቹን ሳይገጭ በጥንቃቄ ተቀጠቀው። ሲጨርስ ከጉድጓዱ ወጣ። ልጁ አጎንብሳ ቁልቁል ታየዋለች። ጸጉሯ ለ2 ተከፍሎ ወደ ታች ተንጠልጥሏል። በቃ አላት። የክሩን ጫፍ ከመጎተቻው ቋሚ ላይ አሰረው። ከዚያ ክብሪት አውጥቶ ለልጁ ሰጣት። በይ እንግዲህ ይህ ክብር ያንቺ ነው። በከፍተኛ እርጋታ አንዷን እንጨት አውጥታ ጫረችና ትንሿን ነበልባል ወደ ክሩ ስታስጠጋት ክሩ ተያይዞ የብልጭታ መዓት ይረጭ ጀመር። ያችን የጢስ መስመርም መለል ብሎ ሽቅብ ወጣ። ሂጅና እናትሽን ጥሪያት፣ ውሃው መፍለቅ ሲጀምር ሳታየው እንዲያመልጣት አልፈልግም አላት። ጎላ የቲማቲም ተክሎቹን የሚያነሳባቸው ችካሎች ተክሎ ጨርሶ አንዱ ችካል ወደ ሌላው ሲባጎ እየዘረጋ ነበር። ድንገት ያላሰበው ኃይለኛ ፍንዳታ ሰማና በድንጋጤ በረገገ። ያ ሰውዬ ድማሚቱን ማፈንዳት ጀመረ አለ። ጌታዬ አምላኬ ምን ታረገኝ ይሆን? ሲባጎም በአንደኛው ችካል ላይ ቋጠረው። ሐሳብ ገብቶታል። ክፉኛ እየተጨናበሰ ሰማያዊውን ሰማይ ቀና ብሎ አየው። ከዚያ ወደ ዣን ቤት አመራ። ማሳው ውስጥ ማንንም አላገኘም። ብቻ ትንሽ ጢስ አሁንም ከጉድጓዱ ይወጣል። ተጠጋ። የባሩዱ ሽታ ሰነፈጠው። ልፍ ሲል የድንጋይ ስብርባሪ ተከምሮ አየ። ያ ሁሉ ጩኸት ይችን ብቻ ነው የሰባበራት አለ። ከንቱ ፍንዳታ፣ ውሃውም አልፈልቆ እሱም አልሙቶ ከታባቱ ሄዶ ነው እያለ ወደ ቤቱ ተጠጋ።
ቤት ውስጥ ዣን ካዶሬ አገጩን ደረቱ ላይ ተክሎ በወንበር ላይ ተቀምጧል። ፊት ለፊቱ ማኖ ተንበርክካ በእንባ ትታጠባለች። ባቲስትን የተበላን ሳር እየጨመቀች የቆሰለውን ማጅራቱን ትቀባለች። ጎላ ወደ ቤት ገባ። አደጋ ደርሶ ነው ሲል ጠየቀ። ማጅራቱ ላይ ድንጋይ ፈነከተው አለች ማኖ። ጎባጣው አንገቱን እንደደፋ በሹክሹክታ የራሴው ጥፋት ነው፣ ውሃው ሲፈልቅና ሲንፎለፎላ ያለው ብዬ ሮጭ ጉድጓዱ አፍ ጋር ተደፍቼ ስመለከት ወደ ሰማይ ተተኩሶ የነበረ ድንጋይ ተመልሶ ወርዶ ማጅራቴ ላይ ወደቀብኝ አለ። የሚያሰጋ ነገር አይደለም ማለት ነው? ይሄው ያነጋግሩ የለ አለ ጎላ። እንዳፎ ያርግልኝ አለች ኤሚ። አዳዳ ሰፊ አይደለም እንጂ አናቱ ተገምሷል አለች ባቲስቲን። በውል ጠለቅ አድርገው ሳይቀብሩት ቀርተው ነው የሚሆን። ተወትሶ የተተወ እንደሆነ ተስሩ ያለውን ጣፍ ደንጊያ ማፍረሱን ትቶ ተበላዩ ያለውን እንደ መድፍ ነው ሽቅብ የሚተኩሰው። እስከ 100 ሜትር ነው እኮ ሽቅብ የሚጎነው። ኤሚ ለቁስለኛው ባሏ ሻይ አቀረበችለት። በመከራ ጭንቅላቱን ቀና አድርጎ ለመጠጣት ሞከረ። ነገር ግን ስኒው ከእጁ አምልጦት ወደቀ። ራሱም ወደ ኋላ ተዘናፈለ። እንደዚያ ወደ ኋላ እየተዘናፈለ ማቃሰት ጀመረ። ጎላ በዚህ ጊዜ ሮጦ ትከሻውን ደገፈውና ደክሟቸው ነው፣ እንዲሁ ነው የሚያደርግ፣ አሁን ይተዋቸዋል አለ። አይኖቹ እየተጨፈኑ ቢሆኑም በጣም ጎድጉደዋል። ማኖ በድንጋጤ ቀልቧ ተገፎ እንደ ሞተ ሰው ገርጥታ የአባቷን ማጅራት ደግፋ ያዘችው። ኤሚ እየተንሰቀሰቀች ታለቅስ ጀመር። ጎላ በሩጫ ወደ መኝታ ቤት ወጣና ፍራሽና ትራሶች ይዞ ወረደ። ያንን በጠረጴዛ ላይ ያነጠፈውና ቁስለኛውን ቀስ ብለው አንስተው አጋደሙት። በጎባጣው ምክንያት በጀርባው ለማስተኛት ስላልተቻለ በቀኝ ጎኑ አስተኙት። እባክዎ ሐኪም ይጥሩልን አለች ኤሚ። ቶሎ ይበሉ እባክዎ፣ ገንዘብ እንደሆነ አለን። ለመንደሩ ሹም እነግረዋለሁኝ። ኦምብሬ ላለው ሐኪም ስልክ መምታት ሲያውቅ እንዲህ አይምሰሉ አለው ጎላ። ምናልባት 1 ሰዓት በኋላ ቢደርስ ነው። ተዚያ በፊትስ እንጃ አይመስለኝም። ኤሚ በተከረቸመው በባሏ አፍ መድኃኒት በማንኪያ እየጨለፈች ለማስገባት ጥረቷን ቀጠለች። ጎላ ወደ መንደር ሲበር ሄደ። ከሰዓት በኋላ 3ቱ ሴቶች በሞት አፋፍ ላይ በነበረው ቁስለኛ ዙሪያ እየተንከራተቱ ሲጨነቁ አሉ። እሱ በድን ሆኗል። ሆኖም ትንፋሹ ቁርጥ ቁርጥ እያለ ይሰማል። ፊቱ ደግሞ በስቃይ እንደተገማጠጠ ቀርቷል። ባቲስቲን ቁስሉን በቅጠል ጭማቂ ታብሳለች። ኤሚ በበኩሏ ዋሻ መስሎ የጎደጎደውን የባሏን ጉንጭ በቀስታ ትጠርጋለች። 11 ሰዓት አካባቢ ሆኖ ደንገዝገዝ ሲል ጎላ መጣ። ሐኪሙ ቤት አልኖሮም፣ አሁን ግን ተገኝቷል። በሞተር ብስክሌት እየበረረ እየመጣ ነው። በግማሽ ሰዓት ውስጥ እንደውም ቀደም ብሎ ይደርሳል። መንገዱን ያውቁታል አለች ኤሚ። አሳምሮ እሱ እኮ ነው እስትንፋስ የሞተ ጊዜ መጥቶ ሙቷል ብሎ ያስቀበረው። ማኖ እንደም ቃል ሳትተነፍስ ፋኖሱን አበራችና ካፖርቷን ደርባ ወጣ ሄዳ ማሳካ ሜዳ ዳር ቆማ ትጠብቀው ጀመር። ሐኪሙ ሲደርስ ከምሽቱ 1 ሰዓት ሆኖ ነበር። መንገዱ አላስገባ ስላለው ሞተር ብስክሌቱን በማሳካ ጓሮ ካለው በእንጆሪ ዛፍ ስር አስደግፎት በእግሩ ገባ። ሐኪሙ ግዙፍ ሰው ነው። ነጣ ችፍግ ያለች ጢም አለችው። ባርኔጣው ጥቁር፣ ካፖርቱ ጥቁር፣ ቦርሳውም ጥቁር ነው። ማኑ ስለ አደጋው አጫወተችው። እሱ ቃዳውን ሲያፍሰው እሷ ከሱ ለመድረስ እያተሰተሰች ቶሎ ድንጋዋ ትልቅ መሰለችዎት? ትንሽ እኮ ነች፣ ጠፍጣፋ ሆና ይህችን የኔን እጅ ነው የምታክለው። ምንም አይሆንም አይደለ? አባዬ እኮ በጣም ጠንካራ ነው። እሱ እንደሌላው ሰው አይምሰሎት፣ ምክንያቱም ጀርባው ትንሽ ክብ ነው። እንዲያውም በጣም ክብ ነው። ምንም እኮ አይደለም።
ያው ሲወለድ እንደዚህ ሆኖ ስለተወለደ ነው። ታዲያ ምንም ችግር አይፈጥርበትም። በፍጹም ደክሞት አያውቅም፣ አሞትም አያውቅም። በጣም ደስተኛ ነው። ምንም የሚያሰጋ ነገር አይኖርም አይደለ? እስቲ እናያለና አለ ሐኪሙ። ታልተናገሩ ሲጠየቁ መልስ ታልሰጡ እንግዲህ አንድ የተጎዳ ነገር አለ ማለት ነው። ማጅራት ሲመታ አደገኛ ሊሆን ይችላል። እኔ እንደሚመስለኝ ግን እንቅልፍ ነው የወሰደው አለች ማኖ። ባለፉት ጥቂት ቀናት ካለ እረፍት ነው ሲሰራ የሰነበተው። ታዲያ ሲደክመው መተኛት ያለ ነው። ከአሁን በፊትም አንዴ እንደዚሁ እራት ስንበላ ተኝቶ ነበር። ደሞ እኮ ከጉድጓዱ እስከ ቤት ድረስ በእግሩ ነው የመጣው። ብቻ ትንሽ እኔን ተደግፎኝ ነበር። ትንሽ ብቻ እንጃ። በደንብ እየተራመደ ነው የገባው። አይሞትም አይደል? እንዴ የምን ሞት ነው እሱ? ሞት እንዲሁ ቅርብ መሰለሽ? አላት ሐኪሙ። ቢሆንም ከባድ ቁስል ሊሆን ይችላል። እስቲ የሚቻለውን ሞክራለን። ቤት ደርሰው ወደ ወጥ ቤት ሲገቡ ባቲስቲን ተንበርክካ ትጸልያለች። ኤሚ በለስላሳ ጨርቅ የቁስለኛውን ግራጫ ፊት በቀስታ ትጠርጋለች። ለመስማት በማያዳግት ድምፅ አሁን ሊናገር ሞክሮ ነበር፣ ግን ጥርሱን ከማፋጨት በቀር አልሆነለትም። ከዚያ ወዲያ ግን ጭራሽ በድን ሆነ አለች። ሐኪሙ የቁስለኛውን እጅ ይዞ የደሙን ዑደት ለማግኘት ሞከረ። ቀጥሎም ከእንጨት የተሰራ ስቴቲስኮፕ ከቦርሳው አውጥቶ የልቡን ትርታ አዳመጠ። ይህን መሳሪያ ሲያይ እጎላ ሰጋ። ማኖ ግን ተረጋጋች። ሳይንስ በአባቷ ነፍስ ሊደርስ ነው። በቤት ውስጥ ጸጥታ ሰፍኗል። የግድግዳው ሰዓት ጥቂጥቅታ ጸጥታውን ይበልጥ አጎላው። ሐኪሙ ለረጅም ጊዜ አዳመጠ። በመጨረሻም ትንሽ መስታወት አውጥቶ በዣን የተጣበቀ አፍንጫ ስር ለአንድ አፍታ ደቀነው። ባቲስቲን ተንበርክካ በቀስታ መጸለይ ጀመረች። ሐኪሙ ያንን ማዕተኛ ድንጋይ ከማኖ ተቀብሎ እያገላበጠ መረመረው። ቀጥሎም በበሽተኛው ማጅራት ላይ የነበረውን እሽግ ፈታና በጃዱ ላይ የተነደለውን ቀይ ቁስል አገኘው። ቢበዛ 2 ሴንቲሜትር ርዝመት ቢኖረው ነው። ዙሪያውን የወይን ጠጅ ቀለም ያለው መጠነኛ አባጭ ከቦታል። አሁንም ሐኪሙ ከቦርሳው ረጅም አብረቅራቂ ወረንጦ አወጣ። ማኖ ዝግንን ብሏት እርሷን ነክሳ አይኗን ጨፈነች። አይኗን እንደገና ስትገልጠው በወረንጦ ጫፍ ላይ በደም የተነከረ የጠመኔ ስባሪ ቆንጥጦ ሲያወጣ አየች። በጣም ትንሽ ጥፍር የሚያክል የጠመኔ ፍንካች። ድንጋዩ እንኳን ትልቅ አይደለም አለ፣ ግን ጫፉ ሹልና ስለታም ነው። ሰውየው በጀርባው ሁኔታ ምክንያት ህብለ ሰረሰራቸው እንደሌላው ሰው ጠንካራ አይደለም። ብዙ ሳይሰቃዩ ነው ወደ ማይቀርበት ዓለም ያለፉ። ኤሚ እንደ ጅል አይኗን ጎልጉላ አየችው። ባቲስቲን በልጅነት ቋንቋ የምታውቀውን ጸሎት ታልጎመጉም ገባች። ማኖ የተባለው አልገባትም። የተንዘላዘለውን የአባቷን እጅ አንስታ በጠረጴዛው ላይ በጥንቃቄ አስቀመጠችው። እጁ ግን ክፉኛ ከበዳት። ድንገት ከባድ ፍርሃት አደረባትና እጇን በኃይል ጭብጥ አድርጋ በደረቷ ላይ አጣብቃ በመሸሽ በጀርባዋ ግድግዳውን ተደገፈች። በዚህ ጊዜ እጎላ አማተበ። በጥፍሩ ቀስ ብሎ የተዟኮከ ጠረጴዛውን ዞሮ ሄደና የግድግዳ ሰዓቱን በነበረበት አስቆመው። ውጪ ጥቅጥቅ ባለው ጨለማ ጉጉት ትጣራለች። ሐኪሙ የባጤ ቆጡን እየቀበጣጠረ ዕቃዎቹን ወደ ቦርሳው መልሶ ከተታቸው። የሚናገረው ነገር ይባላ የሚመስለውን ጸጥታ ለማደፍረስ ረድቶታል። ምንም ያህል አልተሰቃዩም። የአደጋውን ከባድነት እንኳን ለመረዳት ጊዜ ያገኙ አልመሰለኝም። እኔ ግን ቀደም ብዬ ደርሼም ቢሆን ምንም ላደርገው የምችል ነገር አልነበረም። ምንም። ሐዘናችሁ ይገባኛል፣ ግን ይሄ በአዳም ልጅ ላይ ሁሉ የተሰራ ነው። እምነት አላችሁ ከዚህ ሁሉ ምድራዊ ሰቆቃ ተላቀው ዘላለማዊ ሕይወት ወደሚኖሩበት በመንግሥተ ሰማያት ታገኟቸዋላችሁ። ጎላ ይህንን የማጽናኛ ዲስኩር አላዳመጠም። ያ ንቁ ጠንካራና ቀልጣፋ ሰውነት ለዘላለም በድን ሆኖ ጥቁር ጸጉሩ በገረጣው ግንባሩ ላይ ክምብል ብሎ ፈገግታ መሳይ ነገር በለተቱ ከንፈሮቹ ላይ ተስሎ ተመለከተ። ጎንና ጎኑን ከዚህ መጣ ያላለው ውጋት አስፎ ያዘው። ክፉ ፍርሃት አርበደበደው። ቡጢ ቡጢ የሚያካክሉ የእንባ ጠብታዎች ከዓይኖቹ ይረግፉ ጀመር። የኋሊት ቀስ ብሎ እስከ በሩ ድረስ አፈገፈገና ወጥቶ በጨለማው ውስጥ በጉጉቶች ጩኸት መሃል ሩጫውን ለቀቀው።
ቤቱ እስከሚደርስ ድረስ ድምፁን ከፍ አድርጎ እየቃዠ ሄደ። እየነገርኩት እኮ ነው። እናንተ ተው፣ አይሆንም፣ አደጋ ያመጣብሃል እያልኩትኝ። በእኔ ጥፋት አለ? በእኔ ምን ጥፋት አለ? እኔ ተደሙ ንጹሕ ነኝ። እሱ በገዛ እጁ ያመጣው ጣጣ ነው። እሱን የገደለው መጽሐፉ ነው። ሌላ ጉዳይ የለውም። ሌላ ገዳይ የለውም። ሁሉን አውቃለሁ እያለ ሲኩራራ መጨረሻው ይሄ ሆነ። ተው አይሆንም ስለው ቢሰማኝ ኖሮ ይሄ አይደርስም ነበር። እኔ እንደሆነ ተደሙ ንጹሕ ነኝ። ይህንን ይበል እንጂ ሳይታወቀው እንባው እንደ ጎርፍ ይወርድ ነበር። ፓፔው ቤት ደጃፍ ሲደርስ ከላይ ከላይ የተነፍስ ነበር። ደጅ ቆሞ ፊቱን በሸሚዙ እጅግ ያበሰው። ከዚያ በሩን ከፍቶ ገባ። ራት ቀርቦ እሱ እየተጠበቀ ነበር። ፓፔው ጎላን እየጠበቀ ሳለ ባርኔጣውን እንደደፋ ጠርሙስ ወይን ጠጁን አቅርቦ እየተጎነጫጨ የሚወደውን ጋዜጣ እያነበበ ከጣራ በላይ ይስቃል። ፓፔ፣ ጋሼ ዣን እኮ ሞተ። ይህንን ሲል ድምፁ ይንቀጠቀጥ ነበር። አይኑ በፍጥነት ሲርገበገብ በሙጫ የተጣበቀ በሚመስለው ፈገግታው ላይ እንባ ረጨበት። ፓፔው ተገርሞ ከተቀመጠበት ተነሳ። እና ለሱ ነው የምታለቅሰው? እንጃ። ላለቅስ ብዬም እኮ አይደለም ማለቅሰው፣ ሳላስበው ነው። እኔ መሰልኩ ማለቅሰው? እኔ እኮ ነው። ዳሩ ጥፋተኛ አንተ አይደለም። በዚያች በእናትህ ወጠህ ነው። እሷም እንዲሁ እንዳንተ ጥጥ ልብ ነበረች። ግን እውነት ሞቷል። ለመሆኑ ምን ገደለው? ድማሚቱ አለው ጎላ። ገና የመጀመሪያው ገሎ ታረፈ። እንባውን እያዝረከረከ በቀስታ ድምፅ የሆነውን ሁሉ አጫወተው። ፓፔው የኦጎላ ለቅሶ አናደደውና ከወይን ጠጁ በብርጭቆ ሞልቶ እንካጠጣ እንቀፍ አለው። ጎላ ተቀብሎ ሳብ ሳብ ሲያደርግ አጎትየው ምናያ የጋሮፋን ነገር ተውሆ ማለት ነው ሲል ጠየቀው። ኦዋ ለምድር ነው ምቶ? እንዲያውም በአንድ በኩል የሰውየው መሞት የወድጀው በዚህ ምክንያት ነው። ያው እንዲያውም እምባዬ ቆመ። ናበል ራታችንን እንብላ። ጎላ ራቱን ለመብላት ቦታውን ሲይዝ ፓፔው የወጥ ቤቱን በር እየከፈተ በላይንህን አድርቀው፣ እቺ ሰራተኛ ጆሮዋ ነው የማይሰማ እንጂ አይኗ መነጠር ነው አለው። እሱም ቦታውን ያዘ። ዲዳና ደንቆሮዋ ሰራተኛቸው የሾርባውን ሳህን ጠረጴዛው ላይ ያስቀምጣላቸው ወጥታ ሄደች። ስማ ጋሊኔት፣ ሰውየው እኔንም አሳዝኖኛል አለው። ቢሆንም ጣሩ ሳይበዛ በመሄዱ ደስ ብሎኛል። ግን ምን ታረገዋለህ? እጣ ፈንታው የ40 ቀን እድሉ ነው። እዚህ ተሚመጣ እዛው ከተማው ቀረጥ መሰብሰቡን ቢቀጥል ኖሮ አበባ መስሎ እስከ 100 ዘመን ድረስ ይኖር ነበር። የእሱ ገዳይ መጽሐፉ ነው። አሁን ምን ይባላል እስቲ? ነፍሱን ይማራታ ማለት ሌላ። ጥቂት ዳቦ ፈርፍሮ በሳህኑ ውስጥ አደረገና በላዩ ላይ በርከት አድርጎ ከሾርባው ጨመረበት። አሁን ያለፈው አልፏል። ጥንቃቄ ማድረግ ያስፈልገናል። በወለድ አገዱ ውል ምክንያት ተሌላው የተሻለ እድል አለን። ግን ስንት አለ? አንድ የነበረበት ያልታወቀ የአክስት ወይንም የአጎት ልጅ ነይ ባይ ብቅ ብሎ እወርሳለሁ ይል ይሆናል። ወይም የምሽቱ ዘመድ ሊመጣና ነገሩን ሊያበላሽብን ይችላል። ወይም ደግሞ አንድ ከርፋፋ ከተሜ ቡና ወይም ሸንኮራ አገዳ አበቅላለሁ እያለ ሊመጣ ይችላል። እነዚህ ሁላ ተመጡ እንግዛ ማለታቸው አይቀርም። እንግዛት አሉ ከንቲባው ማስታወቂያ ልለጥፍ ይላል። ማስታወቂያውን ያዩ ደግሞ ሌሎች ብዙ ሰዎች የከተማው ተንጋግተው ይመጡና ዋጋው በጨረታ ሰማይ ላይ ይደርስብናል። አሁን እኛ ቶሎ ብለን ማንም ሳይሰማ የወለድ አገዱን ውል ይዘን ጭቅጭቁን ሳናበቅል ይዞታውን መግዛት አለብን። ረጋ ብለህ ራትህን ብላና ወደዚያ ቤት ተመልሰህ ሄደህ ስታስተዛዝናቸው እደር። ለማንደፈር ማደንፈቁም ይበጃል።
እዚያ ሄደህ ብታለቅስ ለጉዳያችንም ጥሩ ነው። የቀብሩ ሥነ ሥርዓት በሰልስቱ ተፈጸመ። በአድማሱ ላይ ብቅ ማለት የጀመረችዋ የህዳር ደካማ ፀሐይ የዛፎቹንና የሰዎቹን ጥላ እያሟለለች ዘርግተዋለች። ቀዝቃዛ ነፋስ ቅጠሎቹን ያንዘፈዝፋቸዋል። ቆቆችና ጅግራዎች በየዳዋውና በየቁጥቋጦው ይንጫጫሉ። የሬሳ ሳጥኑን ካዝሚርና ፓንፌል ሌሊቱን ሰርተው ጨርሰው ስለነበር መጥተው ከኡጎላ ጋር በመተጋገዝ አስከሬኑን ገንዘው ሳጥኑን ዘጉት። ሴቶቹ በዚህ ጊዜ መኝታ ቤቶቹ ውስጥ ሆነው መኝታ ቤታቸው ውስጥ ሆነው ይለባብሱ ነበር። ቀጥሎም ያንን ረጅም የሬሳ ሳጥን በፓፔው በቅሎ በሚጎተተው ጋሪ ላይ ጫኑት። ባቲስቲን ኃይለኛ የማር ሽታ ያለው ልዩ አበባ በሳጥን ላይ በተነችበት። በዚህ ሁኔታ ዣን ወልደ ፍሎሬት ከሩቅ በሚሰማው የቤተ ክርስቲያን የሐዘን ደወል እየተጠራ ወደ ዘላለማዊ ማረፊያው ጉዞውን ጀመረ። እናትና ልጅ ፓንፌል ባመጣላቸው ሻሽ ፊታቸውን ሸፍነዋል። በሻሹ ውስጥ ሲታዩ ሌሊቱን ሙሉ ያለቀሱበት ፊታቸው አጎብጉቧል። ባቲስቲን ጥላሸት መስላለች። ኤሚን ደግፋ ለመርዳት ትጥራለች። ማኖ ቀጥ ብላ ድርቅ ብላ ስትራመድ ትንሽ ወታደር ትመስላለች። እጅግር በሌለው በማይጨበጥ የህልም ዓለም ውስጥ ትዋኛለች። ጎላ በመንገዱ ላይ የሚያጋጥመውን ድንጋይ በእግሩ እንደ ኳስ በመለጋት እያስወገደ በቅሎን በልጓሙ ይዞ ይጎትታል። በጸሎተ ፍትሐቱ ጊዜ ከአሁን በፊት አይተዋቸው የማያውቁ ሰዎችን አዩ። የምንጩ ኃላፊ አንዣ፣ ባለልኳንዳው ክሎዲየስ፣ አንድ ቀን ቡል ወርውሮ ሟቹን በመምታቱ አሁን ጸጸት ያንገበገበው ካብሪዳን፣ እንዲሁም ቀጥቃጣው ሽማግሌ ኦንግላድ ከመንቶቹ ጋር ተገኝተው ነበር። መናፍቁ ፍሎክሴን ሳይቀር ከቤተ ክርስቲያን ሲወጣ ባርኔጣውን በእጁ ይዞ ከለቀስተኛው ጋር ተቀላቀለ። ፓፔው ግን ከቤቱም አልወጣ። አዝሚርና ፓንፌል በጉድጓዱ ማዶና ማዶ ሆነው የገመዶቹን ጫፍና ጫፍ በመያዝ ሳጥኑን በዝግታ ወደ ጉድጓዱ አውርደው ግብዓተ መሬቱን ፈጸሙ። ማኖ ረጋ ባለ መንፈስ ፊቷ እንዳቀጨመች የሮዝመሪኖ ቅርንጫፍ በጉድጓዱ ውስጥ ጣለች። እናትየዋ ግን በድን ሆና ከመመልከት በስተቀር ምንም አትልም፣ ምንም አታደርግም። ባቲስቲን አበባ ሰብስባ በጌታዋ በዣንና በባሏ በጁሴፔ መቃብሮች ላይ ያከፋፈለች አስቀመጠች። በመጨረሻ የመንደሩ ከንቲባ ፍሎክሴን ለኤሚ ሰላምታ ካቀረበ በኋላ ባለቤቷን ከመሞቱ በፊት ሊተዋወቀው ባለመቻሉ መጸጸቱንና የቀብሩ ወጪም በማህበረሰቡ የተሸፈነ መሆኑን ገለጸላት። ኤሚ የተባለውን ገንዘብ ለማን መስጠት እንዳለባት ስትጠይቀውም ፓንፌል ወደ ጆሮዋ ተጠግቶ ክሪስፓ የሚኖር አንድ ሰው የከፈለው መሆኑን ንገራት። የቀብሩ ስነ ስርዓት አብቅቶ ወደ መንደር መልስ ሲሆን ካዝሚር ይሄ ሰውዬ እኮ ጉድጓድ እንዲቆፍር ባይገደድ ኑሮ አይሞትም ነበር አለ። ዞር ብሎም ኡጎላን አተኩሮ ተመለከተው። ፓንፌል በበኩሉ እንደ ቀላል ነገር አስመስሎ በይዞታው ላይ ምንጭ ቢኖረው ኑሮ ጉድጓድ መቆፈር አያስፈልገውም ነበር አለ። ቀና ብሎ ከፊታቸው ያዘግም የነበሩትን ጥቁር ለባሽ ሴቶች ተመለከታቸውና ደግሞ እንግዲህ ምን ሊውጣቸው ነው ሲል ተጨነቀ። ምን አባት ያውቄ አለው ጎላ። መቼም አንድ ዘመድ አያጡም፣ ታልሆነም ይዞታቸውን መሸጥ ይችላሉ። እነሱ እንሽጥ ቢሉ አለ ካዝሚር እየሳቀ እነሱ ሊሸጡ ቢፈልጉ አንተ በታወቀው ቸርነት ልትገዛ ፈቃደኛ ነህ አይደል? እንደ ሁኔታው ነው። አንተ ስታስበው ምን ያህል የሚያዋጣ ይመስልሃል? ብዙ አያዋጣም አለ ካዝሚር። 10 ጊዜ ጥሩ አወጣ ቢባል መቼም የአንድ ሰው ነፍስ ዋጋ ሊያወጣ አይችልም።
ኡጎላ እነዚያም በሐዘናቸው ቅስማቸው የተሰበረ ሴቶች የዣንን ሬሳ ጭኖ በወሰደበት ጋሪ ወደ ቤታቸው ጭኖ መልሶ አመጣቸው። ጥቂት ጎድ በማለት ያልተፈለገ አገልግሎት ለማድረግ ከሞከረ በኋላ ተስፋ ሲቆርጥ በሰዓቱ ዳር እንደተኮለኮሉ ትቷቸው ወደ ቤቱ ሄደ። እሱም ራሱ ቢሆን 2 ቀን ሙሉ እንቅልፍ ባይኑ ሳይኩል ሲያስተዛዝን የሰነበተ በመሆኑ ደክሞት ስለነበር ወደ ማሳካ ወርዶ ተኛ። ወደ ማታ ግድም የግንድ ፍም ተንገልጥጦ ሲንጣጣ ከእንቅልፉ ቀሰቀሰው። ፓፔው ጀርባውን ወደ ምድጃው አዙሮ ቁርጥማቱን ያሞቃል። የሚበላ ነገር በጠረጴዛው ላይ ተዘጋጅቶ ተቀምጧል። አቤት የልብ አውቃ እኮ ነህ አለ ኡጎላ። ራብ በ10 ጥፍሩ እንደተያያዘኝ ማን ነግሮ ነው? መንደር ሄጄ እንዳልበላ ደክሞኝ አሞቴ ፍስስ ብሎ ጨንቆኝ ነበር። በልተነስ እየበላን ነውጋ። የመመካከሪያ ጊዜያችን አሁን ነው። በምድጃው ዳር የዶሮ አርስቶ ተንፈርክኮ የሚገኝበትን ብረት ድስት ጎትቶ አመጣው። ልክ በማግስቱ ወደ ጦር ሜዳ እንደሚሄድ ሰው ሁለቱም ቆዝመዋል። ፓፔው የዶሮውን አንድ ክንፍ ይዞ ሳብ አለው። ኡጎላ ሌላውን ክንፍ ያዘና ሲሳሳቡ የዶሮው ፈረሰኛ ተልጦ ተነሳላቸው። ፓፔው ጥርሱ ስለማይነጭለት ድርሻውን በጥቃቅኑ ቆራረጠው። ንግግሩ እንደገና የጀመረው ኡጎላ ነበር። አሁን እንግዲህ ምንድን ነው የምናደርግ? ነገ በማለዳ ሴትዮቱ ዘንድ እንሄድና የወለድ አገዱን ውል አስረድተናት ስናበቃ ሽጭልን እንላታለን። ትንሽ ብንቆይ አይሻልም? ለምን? እዚያ ቀብሩ ላይ በጥርጣሬ አይን የጎሪጥ የሚያዩን አንዳንድ ሰዎች ነበሩ። እና ቢያጉረጠረጡ ምን ይሆናሉ? እኔም እኮ የጎሪጥ ላያቸው እችላለሁ። ይሁን፣ ግን ሳንውል ሳናድር ወደ ውርሱ ስንሮጥ ምን ይሉናል? ያሻቸውን ይበሉ። እኔ በሰው ነገር ገብቻ አላውቅም። ሌላውም በእኔ ነገር እንዲገባ አልፈቅድለትም። ለምሳሌ ፓንፌል የተናገረው አንጀቴን ያሳረረው። ፓንፌል የፈለገውን ይበል። አሁን እሱ ሰው ሆኖ ነው። አስተሳሰቡ ተደንጊያ እኮ አይሻልም። ካዝሚርም በጎሜ ጠቅ አድርጎኛል። ፓፔው ከመቅጽበት ክንስር አለ። ካዝሚር? እሱማ ማርሲ ያለችቱን እህቱን የውርስ ድርሻ የሰረቀ አይደለም እንዴት? አሁን አንድ ቶፋ ሙሉ ወርቅ ለማንም ሳይናገር ሸሽጎ ለራሱ አስቀርጦታል። እንግዲህ አንድ ነገር ቢናገር የቶፋውን ነገር አንሳና አፉን አስይዘው። ነገ ማለዳ ግን ሟቹ ምሽት ዘንድ እንሄዳለን። ለጥቂት ጊዜ ጸጥ ብለው ሲበሉ ቆዩ። ከዚያ ኡጎላ አንድ ብርጭቆ ወይን ጠጅ ጨለጠና ፓፔ፣ እኔ የምልህን ስማኝ። አሁን ይዞታውን ገዝተን ሴቶቹን ብናባራቸው አሜት ይመጣብናል አለ። ወንዶቹ የሚሉት ደንታም አይሰጠኝ። ሴቶቹ ግን አንተ ተኔ ይበልጥ ታውቃቸዋለህ። ስናልፍ ስናገድም እንጢቅ ነው የሚሉብን። ፓፔው ትንሽ አሰብ አደረገና ተራውን ብርጭቆ አጋባ። ጋሊኔት፣ አሁን ያልኸው እውነትህን ነው መሰል። እንግዲህ ምን ብናደርግ ይሻላል? ይኸውልህ፣ ለጋሮፋው ተሆነ የሚያስቸኩል ነገር የለም። ተመጋቢት ወዲህ ፍሎች አይሾጉጥም። እኔ ሳስበው ይዞታውን ዛሬ ነገ ሳንል እንግዛው። እነሱን እስታሻችሁ ተቀመጡ እንበላቸው። መሬቱን ለማረስና ለማለስለስ ሌላውንም መሰናዶ ለማድረግ እነሱም ቢኖሩ አያወኩንም። እስተ መጋቢት በገዛ እጃቸው እንሂድ ማለታቸው አይቀርም። በእኛ የሚፈርድ አይኖርም። እርግጠኛ ነህ ይሄዳሉ? እስቲ አስበው፣ 3 ሴቶች እዚህ ጋራ ላይ ተንጠልጥለው ምን ይሰራሉ? የሌሊቱ ፍርሃት ብቻ አይገላቸው? መቼም ጥንቸል አርብተን እንኖራለን ብለው እንደማያስቡ እውቅ ነው። እና ሲሄዱልን ምንጭቱን ከፍተን እናወጣታለን። ታልሄዱሳ? አለ ፓፔው። ጥሬ ገንዘብ ብቻ 1500 ፍራንክ አላቸው። በዛ ላይ በፍየሎቻቸውና በጥንቸሎቻቸው እየተጠቀሙ 2-3 ዓመት ሙጭጭ ብለው ሊቆዩ ይችላሉ። እሱንም አስቤው ነበር አለ ኡጎላ። ታልሄዱ እኔ እንዳሁኑ ማሳካ እኖራለሁኝ። እነሱን ደግሞ በቤታቸው ዙሪያ ያለውን ሰብል አስጠብቃቸዋለሁ። ለጋሮፋ ሴቶችን ማን ይስተካከላቸዋል? ማምጣቱን ብትል፣ ማጠጣቱ ብትል፣ መቅጠፉ ብትል፣ እቅፍ አበባ መስራት ብትል በትንሽ ገንዘብ ሊያገለግሉኝ ይችላሉ። አረ አለ ፓፔው ባርናቆት መንፈስ። ለዚህ ነዋ። ለሱ ብቻ እንኳን አልነበረም፣ ግን እሱም አለበት። ፓፔው ሹካውን እንዳንከረፈፈ ትንሽ አሰብ አደረገ። ፈገግ አለና ኡጎላን ባይኑ ጠቀስ አድርጎት ሴትየቱ ገና ሸግየ ወይዘሮ ናት አለ። በዚህ ባዶ ምድር ላይ ብቻዋን መቼም ኑሮን አትገፋውም ብለህ አይደል? ኡጎላ በመጠኑ እንደመሽኮርመም አለ። ተው እባክህ ፓፔ፣ እንደሱ ያለውን ነገር አስቤውም አላውቅ። በዚህ ላይ ገና የባሏ ሬሳ እንኳን ሳይዘቀዘቅ ምን እልላለሁ?
ምን አልኩህ? ከጠዋቱ 2 ሰዓት ይሆናል። ቤቱ ጭር ብሏል። አንድ የፀሐይ ጨረር በመስኮት ሸልኮ እቤት ውስጥ ገብቷል። ባቲስቲን ምድጃው ዳር ተንበርክካ እሳቱን ለማንደድ እንጨት ትቆሰቁሳለች። ኤሚ መስኮቷ አጠገብ ተቀምጣ ጥቁር ጨርቅ ለመጣጠፍ ትሞክራለች። ፊቷ በወረደበት እንባ ተላልጧል። ማኖ በአባቷ ድንክ ወንበር ላይ ተቀምጣለች። ምንም እንቅስቃሴ አታደርግም። ጸጉሯ ተንጨብሯል። ከግድግዳው ባሻገር በሩቅ አንድ ነገር የምታይ ትመስላለች። በእጆቿ መካከል በጉልበቷ ላይ 2 ሃርሞኒካዎች አሉ። ጸጥታውን የሚያደፈርሰው የሚነደው እሳት ሲንጣጣ ብቻ ነው። የግድግዳ ሰዓቱ እንኳን ጸጥ እንዳለ ነው። ማኖ ልትሞላው ፈቃደኛ አልሆነችም። ወደ ደጃፉ እየቀረበ የሚመጣ ኮቴ ተሰማቸው። ከዚያም በጨረሩ በኩል 2 ጥላዎች ውልብ ውልብ እያሉ አለፉ። በሩ በቀስታ ተንኳኳ። ማኖ በድንጋጤ በርግጋ ተነሳች። ማን ነው? አለች ባቲስቲን። በሩ ተከፈተና ጎላ ዘው አለ። የክት ልብሱን ማለትም የቀብሩ ዕለት ለብሶት የነበረውን ዛሬም እንደለበሰው ነው። የገረጣ ጢም ያላቸው ንጹህ የለበሱ ሽማግሌ በእጃቸው ጥቁር ባርኔጣ ይዘው ተከትለውት ገቡ። ፓፒያው ሴቶቹ ካሁን ቀደም አይተውት አያውቁም። እትዬ ኤሚ አለው ጎላ፣ በሌሊቱ መጠና አስቸገርናችሁ፣ ይቅርታ አድርጉልን፣ ለእናንተ ብለን ነው። ትንሿ ማኖ ከተቀመጠችበት ተነስታ አንድ እርምጃ ወደ ኋላዋ ፈገፈገችና በተለመደው የጥርጣሬ መልክ ትመለከታቸው ጀመር። እንዴት ለኛ ስትሉ? አለች ሳትጠበቅ። የኔ እናት አለ ፓፒያው፣ አንቺ ገና ጉብል ስለሆንሽ መከራ ብቻውን ሳይሆን ሌላም ችግር አግተልትሎ እንደሚመጣ አታውቂውም። አንድ ሰው ሲሞት ወዲያው የውርስ ጥያቄ መነሳቱ አይቀርም። ከዚህ ሌላ ደግሞ የአገር ውስጥ ገቢ ግብር እንደሚጠይቃችሁ አትዘንጊው። የሚያሳዝነው ነገር ምንም የተረፋችሁ ገንዘብ የለም አለው ጎላ። ጋሼ ዣን ራሳቸው ናቸው የነገሩኝ። ኤሚ ጭብጥ ብላ እንደተቀመጠች ምን ነው 1100 ፍራንክ አለኝ አለች። እሱን መናገር እንኳን አስፈላጊ አልመሰለኝም አለ ፓፒው። ግን ሌላም የቀራችሁ ንብረት አለ እኮ። ቤቱ አለ፣ ማሳዎች አሉ፣ የፕላንቴዎች ዘብጥም አለ። ይህንን ሁላ ነው የምትወርሱ። ይሄ ደግሞ ብዙ ዋጋ አለው። መንግስት ሲመጣ ይሄ ሁላ ይህንን ያህል ስለሚያወጣ ይህንን ያህል ግብር ክፈሉ ነው የሚላችሁ። እንዴት አባቴ ስለሞተ ነው ክፈሉ የምንባለው? አለች ማኖ። አዎና፣ ነገሩ ግፍ ነው፣ ግን እንደሱ ነው። ይሄ ብቻ አይደለም አለ ፓፒው። ባለቤቶ ይህንን ይዞታ በወለድ አገድ ማስያዙንም አውቃለሁ። ወላዲት አምላክ፣ እሱንስ ረስቼዋለሁ። ከንቲባው 4000 ፍራንክ አበድሮታል አለች ኤሚ። እሱም መክፈል ሊያስፈልግ ነው ማለት ነው አለ ፓፒው። ከየት አምጥቼ? ምንም ገንዘብ ስለሌለ ልንከፍል አንችልም አለች ማኖ። የማትረቢ አባትሽ ወረቀቱን መፈረሙን ረሳሽው? ስትል ኤሚ ጮኸችባት። ሁሉንም እሸጣለሁ፣ ሁሉን፣ ምግባችንንም ሁሉንም ብላ መቀጠል ሲያቅታት ለቅሶ አለቀቀችው። ስሙ እትዬ አለ ፓፒው፣ ገንዘብ ቸገረኝ ብለው ብዙ አይዘኑ፣ ልንረዳዳ እንችላለን። ለዚህ እኮ ነው ቅድም ለእናንተ ስል ያልኳችሁ አለው ጎላ። እኒህ ሰውዬ ተመከራ ሊያወጧችሁ ይፈልጋሉ። ኤሚ ሽማግሌው የሚያቀርቡትን የእርዳታ መፍትሄ ለመስማት አንገቷን ቀና አደረገች። ማኖም ጠጋለች። ፓፒያው ጀነን እያደረገው ንግግሩን ጀመረ። ሙሊያውን ንብረት የሚያሸጥ ነገር የለም። ቢቀር የምትበሉትን አትሸጡትም። ገንዘብ ያበደራችሁ ከንቲባ ወዳጄ ነው፣ እነግርላችኋለሁኝ። እና እናንተ ገንዘብ አምጡ ሊላችሁ ቀርቶ እንዲያውም ለእናንተ ገንዘብ እንዲሰጣችሁ አግባባዋለሁኝ። ይሄ ሲሆን መቼም አንድ ነገር መሸጣችሁ የማይቀር ነው። የፕላንቴው ዘብጥ ሰፊ ስለሆነ ብዙ ዋጋ ያለው ነው። ስለዚህ እሱን አንሸጥም ትላላችሁ። ድሮ እጡብ ድንቅ ሆኖ ለምቶ ነበር። ማለፊያ ሜሎን ይሰጥ ነበር። የሚያምር ሽቶም ያበቅል ነበር። በዚህ ላይ ደግሞ ምንጭ አለው። ፕላንቴው የማይገኝ ንብረት ነው። የቤት ዕቃችሁንና ልዩ ቅርሳችሁንም አትሸጡለትም። ይህንን ቤትና ማሳዎቹን ግን መሸጥ ሊኖርባችሁ ነው። ምንም ምርጫ የላችሁም። አይቻልም ብላ ጮኸች ማኖ። አይሆንም፣ ምንም አይነት ማየ፣ እምቢ በይ፣ እኔ አልፈልግም። በእናቷ ላይ ተወረወረችና ጨምዳ ያዘቻት። ግዴታ ከሆነ ምን እናደርጋለን ስትል የሚያጉ ተመተመች። ግዴታ ከሆነ ፕላንቴውን እንሽጠውና ይስሙ ጌታ፣ ያው አይደለም አለ ፓፒው። ያው አይደለም። ፕላንቴውን ለመሸጥ መጀመሪያ በጋዜጣ ማሳወጃ ያስፈልጋል። ብዙ ጊዜም ይፈጃል።
ይሄ ሲሆን የብድራችሁ ወለድ እየጨመረ ይሄዳል። አይነቱንም መክፈል ያስፈልጋል። በተወሰነው ጊዜ ያልተከፈለ ከንቲባው ቤቱንም ማሳዎቹንም ፕላንቴውንም የቤት ዕቃችሁንም ሙሊያውን በሐራጅ ይሸጥባችኋል። ይህንን ለመግዛት ብዙ ሰው የሚመጣ እንዳይመስላችሁ። ስፍራው ከከተማ የራቀ ነው። ከተሜዎቹ አይፈልጉትም። ብሎ ባረባ ዋጋ ይጣልና እዳውን ከፍላችሁ እናንተ ባዶ እጃችሁን አጨብጭባችሁ ትቀራላችሁ። የኔ ሐሳብ ግን እናንተን የማይጎዳ ነው። ቤቱንና ማሳዎቹን ዛሬውኑ በ8000 ፍራንክ ልግዛችሁ። ይሄ ማለት 4000ና አንዳንድ ነገር ለከንቲባው ስትከፍሉት ሲያንስ ቢውል 3000 ፍራንክ በእጃችሁ ይቀራል ማለት ነው። 8000 ፍራንክ ያልኩት እኔ ነኝ አለው ጎላ። ጋሼ ዣን ይህንን ያህል ያወጣል ሲሉ ሰምቼ። አይ ጋሼ ዣን፣ አይ ሰው አንድ ቀን ይህንን ሲሉ ልጅቱም ነበረች 7 ወይም 8000 ያወጣል ነበር ያሉ። ፓፒዮ ይህንን ሲሰማ የተቆጣ በመምሰል 7 ወይም 8? እንግዲያ እኒያን 8 ያልከኝ 7 ወይም 8 ተባለ እኮ 7ም ቢያገኙ ይሸጡታል ማለት ነው። እሱስ ነው። ግን አሁን እነዚህ ሴቶችን ማን አላቸው? አይዟችሁ ባይ ያስፈልጋቸዋል አለው ጎላ። አሁን በቃ 8 ገዛዋለሁ ብለዋል። 8 ነው አይመስሎትም? እትዬ ዣን አንድ ጊዜ ታፋቸው ወጧልና ተዚያ በታች እሺ ብለው እንዳይሸጡ። ባለቤት የ7 ወይም 8 ማለቱ ትክክል ነው። ግን እኮ ይህንን ሲል ለመሸጥ አስቦ አልነበረም አለችው ኤሜ። ሐሳብማ ራሱን የቻለ ነገር ነው። መሸጥ ግዴታ ሲሆን ሐሳብና ፍላጎት ሰርፍ አይኖራቸውም አለ ፓፒዮ። እኔስ ብሆን የመግዛት ሐሳብ መች ነበረኝ። ግን ያው መሸጣችሁ እንደማይቀር ስረዳ የመግዛት ሐሳብ አደረብኝ። እህሳ በመሸጡ ቆረጡ። አይሆንም አለች ማኑ። እማዬ መልስ አትስጫቸው እባክሽ እማዬ። አሁንም እየተንሰቀሰቀች በእናቷ እግር ላይ ወደቀች። እማዬ እኔ እዚሁ መኖር ነው የምፈልገው። እምቢ፣ እንዲሸጥ አልፈልግም። አባዬን ብቻውን መቃብር ቤት ውስጥ ትተሹ ልትሄጂ ነው እንዴ እማዬ? እባክሽ። የልጅቷ የተስፋ ማጣትና ምጥንታ ጎላን አንጀቱን አላወሰው። ከተቀመጠበት ተነሳ። አይዞሽ፣ አታልቅሽ ሚሚ፣ አታልቅሽ። ምልሽን ብለሽ ስሚ። እኒህ ሰውዬ ቤቱንና ማሳዎቹን ቢገዟቸውም እሳቸው በቂ መሬት ስላላቸውና እንደምታያቸው ሩግ ስለሆኑ ብዙም ማረስ የሚችሉ አይደሉም። ስለዚህ መሬቱን ገዝተው ለኔ ነው የሚያከራዩኝ። ጋሼ ዣን እንዲያ ሲጠህሩበት የነበረው መሬት ተመልሶ ዳዋ ሲውጠው ዝም ብዬ አላይም እና እኔ ላለማው ፈልጋለሁኝ። ያው ጎረቤት አይደለም? እኔ እዚያ አሁኑ ቤቴ ሆናለሁ። እናንተ በቃን ብላችሁ ታለቀቃችሁ እኔ ውጡልኝ አልላችሁም። እሱ የራስ ጉዳይ ነው አለ ፓፒዮ። እኔን አይመለከተኝም። አሁን የሚሉት ካንጀት ሆኖ አለች ኤሚ ብርክ ይዟት። አሁን ታንጀቴ ነው። እዚሁ ቤታችሁ እንደነበራችሁ ትኖራላችሁ። እኔም ታለ እናንተ ፈቃድ ቤታችሁ ትሪው ብዬ ላልደርስ እምላለሁኝ። እኔ አሁንም ይህንን ቤት የጋሼ ዣን ቤት እያልኩ ነው የምጠራው። ይህንን ሲል ሳያስበው ከልቡ ነበር የተናገረው። እንዲያውም እንባ ይተናነቀው ነበር። ነገሩ ራሱን መልሶ አስገረመው። ፓፒዮ በመደመም ተመለከተውና ይህንን ሰው ጎበዝ ተዋናይ ነው ብሎ ሊያደንቀው ወይንም ጥጥልብ ብሎ ሊንቀው ግራ ገባው። ያም ሆነ ውጤቱ አመርቂ ነበር። ትንሿ ማኑ ከተንበረከከችበት ተነስታ እግዚአብሔር ይስጥዎት፣ እግዚአብሔር ይስጥልን፣ እናመሰግናለን አለችው። ባቲስቲን በበኩሏ ተነስታ መብርሃን ለዚህ ለጋሱ ጎላ ሀብት፣ እሸት፣ ረጅም ዕድሜና ሙሉ ጤንነት እንዲሁም ብዙ ጤናማ ልጆች እንድትሰጠው ተማጸነች። በስምምነቱ መሰረት ሽያጩን ለመፈጸም አንድ ቀን ጠዋት ተነስተው እናትና ልጅ በሚወዱት ጋራና ቁልቁለት አቆራርጠው ወደ ኦባኝ ሄዱ። ኤሚ ከላይ እስከ ታች ጥቁር ሆና በዚያ ላይ ባላቸው በሞት የተነጠቁ ሴቶች የሚደርቡትን ቱቢቱን ተከናንባለች። ልጅቷም የለበሰችው ጥቁር ቀሚስ ነበር። ዘንፋላው ወርቃማ ጸጉሯ በጥቁር ቀሚሷ ላይ ብርሃን ፈንጥቆበታል። ከከንቲባው ቤት ፊት ለፊት ባለው የሽርሽር ቦታ ፓፒዮ ተቀምጦ ጠበቃቸው። ሕጉን የማስፈጸምን ኃላፊነት የተሸከመው ከንቲባ አቀራረቡ አስደሳች ነበር። የንብረቱ 8000 ፍራንክ የሚበዛበት መሆኑን መሰከረ። ይሄ ቦታ ዝናብ የሚያገኝ ቢሆን ኑሮ በእርግጥ የዚህን እጥፍ ሊያወጣ በቻለ ነበር ሲል ማግባባቱን ቀጠለ። ነገር ግን ያለው አንድ ጉድጓድ ብቻ ነው። ቤቱ በጣም ተማርጀቱን በላይ ርቀቱ እህትና እህት። ስለዚህ ገዡ ከፍተኛ የለጋስነት ተግባር ፈጽመውላችኋል ለማለት እዳፈራለሁኝ። ፓፒዮ ለጋስነቱ የተለመደ ተግባር እንደሆነና ምንም የሚያስደንቅ ነገር እንደሌለው የሚያስመስል የመመጻደቅ ፈገግታ አሳያቸው።
ከዚህ በኋላ ወደ ዋናው ቁም ነገር በመመለስ ከንቲባው የወለድ አገድ ውሉ መቀደዱን ገለጸላቸው። ሁሉም ነገር ተከፍሎ ሲያበቃ ከወጪ ቀሪ 3880 ፍራንክ እንደሚደርሳት ለኤሚ አስረዳት። የገንዘቡን ርክክብ ከንቲባው ሳያይ ይፈጸማል ሲል ፓፔዮ ተነስቶ ለከንቲባው ጀርባውን በመስጠት ቆጥሮ ሰጣት። ኤሚ ነገሩ ግራ ቢያጋባትም እሷ የማታውቀው የከንቲባዎች አሰራር ይሆናል ብላ በማሰብ ተቀበለች። የገዢውም ሆነ የሻጩ ሐቀኝነት እስከዚህ ድረስ ነበር። በሰነዶች ሁሉ ላይ ፈርመው ሲጨርሱ ከከንቲባው ቢሮ አብረው ወጡ። ሴትየዋ ጥቁር በጥቁር ሆና መንፈስ ትመስላለች። ልጅቷ ያን ሁሉ መከራ ተሸክማ እንደ ልጅ እንኳን አትነፋረቅም። ፓፔው ከነዚህ ጋር ሲሄድ በከተማው መታየት ቀፈፈው። እናም የሚጠይቀው ዘመድ እንዳለው ገልጾ ደጅ ላይ ተለይቷቸው ሄደ። ማታ እነ ፓፔው መስኮቶቻቸውን ሁሉ ዘግተው በራቸውን ቀርቅረው የደስደሱን ታላቅ የራት ግብዣ አደረጉ። ያልቀረበ ነገር አልነበረም። ሰርዲኑ፣ ራቪሊው፣ የአሳማ ስጋው፣ በዚያ ላይ ደግሞ አንድ የበግ ታላቅ ቀረበ። ይህ ሁሉ ፓፔው ከኦባኝ ገዝቶ አምጥቶታል። ከዚህ መንደር የገዛው እንደሆነማ ሰው ጥርጣሬ ያድርበታል። ምን አገኙ ብሎ መጠጡን በሚመለከት ደግሞ አቧራ የቃሙ 2 የወይን ጠጅ ጠርሙሶች ተገትረዋል። ፓፔው ጠርሙሶቹን እየከፈተ ይሄ የወይን ጠጅ ምን ይመስልሃል? አለው ኦጎላን። ዣኬዝ አውቀኸዋል። አባቴ ያበቀለው ተነበረው የሻኬዝ ወይን ፍሬ የተጠመቀ ነው። በስላሴ ይህማ ዕድሜው ተኔ እኩል ይሆናል ማለት እኮ ነው። በትክክል አለ ፓፔው። አንተ ስትወለድ ለአንተ ተብሎ 30 ጠርሙስ ተቀመጠ። የመጀመሪያ ቁርባንህ ዕለት ትንሽ ተጠጣለት፣ ቀሪውን ደግሞ ለሰርግህ ብለን አስቀመጥ ነው። ዛሬ ግን ታላቅ ፌሽታ ነው። ሮዝመሪኖ የኛ ሆኗል። ምናልባት ጌትነትም አብሮ ሳይመጣ አይቀርም። የምን ምናልባት ነው? አለ ጥርጥር ሀብት መጣ ማለት ነው እንጂ። አሁን ታዲያ በህትን ጀምር። እርስ በርስ በፈገግታ እየተያዩ የቀረበላቸውን የከተሜ ምግብ ጠቀጠቁ። ፓፔው ቀስ ብሎ ብርጭቆዎቹን ሞላና አንስተው ካጋጩ በኋላ ተጎነጩ። ጥቁሩ ወይን ጠጅ ሲቆመጥጥ አይጣል ነው። ሆኖም ትናጋቸውን ሸዋ እያደረገ ደስታቸውን እጥፍ ድርብ አደረገላቸው። ፌስታው በአመዛኙ በአርምሞ ተከናወነ። አንድም ዳቦውን እየቆረጣጠሙ ቅሽምድምድምድ ሲል መስማቱ ያስደስታቸው ስለነበር፣ አንድም ደግሞ ይህንን የመሰለ ደስታ ለመካፈል መተያየቱ ብቻ በቂ ስለነበር፣ ራቪሊያቸውን በልተው ሲጨርሱ የበጉ ታላቅ የተጣደ ዘግይቶ ስለነበር ትንሽ አስጠበቃቸው። በዚህ ጊዜ መነጋገር ተገቢ መሆኑን በግሳት ልውውጥ ተስማሙና ፓፔው እንዲህ ሲል ውይይቱን ከፈተ። ስማ ጋሊኔት፣ ትላንት እነዚያ ሴትዮ ሳይሄዱ ምንጭቱን አንከፍታትም ብለህ ነበር። ተሳስተሃል። በእህት እንጀምር ላልከው መልሱ ምንጭቱን በመክፈት ነው መጀመር ያለብን። ዛሬ ነገ ሳንል። ለምን? ለምንማ ነገሩ ሳስበው ስጋት አሳደረብኝ። ልብ አድርግ፣ ይህች ምንጭ እንደተደፈነች ጭራሽ አይመልሰይ ብላ ወደ ምድር ብትሰርግሳ፣ ይሄው 3 ዓመቷ ሌላ መንገድ አውጥታ ነጉዳ እንደሆነሳ። ወላዲት አምላክ አለው ጎላ። ምኑን አሰማኸኛ? ፓፔ እንዲያት በለኝ ባክህ፣ ቅምጫት አስይዘኛለህ። እርጋ ጨርሳ ትጠፋለይ ብዬ እንኳን አላስብም። ሌላ መንገድ አውጥታ መፍሰሷ ግን የማይቀር ነው። አሁን ሐሳቤን ብለህ አድምጥ። የመጀመሪያው መንገዷ ተሁሉም የሚመጥናት ስለሆነ ራሷ በራሷ የመጣችበት ነው። እሱን ደፈንባት። ጥሩ። በዚህ ጊዜ ሌላ ማምለጫ ፈልጋ መፍሰሷን ትቀጥላለች። ነገር ግን ሁለተኛውን መንገድ እምብዛም አትወደው። የሄደችበት ምክንያቱ ሌላ መውጫ ስላጣች ብቻ ነው። አሁን የቀድሞውን መንገዷን እንደገና ብንከፍትላት አይኗን ሳታሽ እንደምትመጣ እርግጠኛ ነኝ። ገባህ? በደንብ እንጂ እንደ አንትነዋ ማለት አይደል? አንትነዋ ደግሞ ተዚህ ጋር ምን አገናኘው? አንትነዋንማ ሮዛሊ ወለተ ክላሪስን ሊያገባ ሲያሰፈስፍ እሷ ሳይታሰብ ፖስተኛውን አግብታ አረፍ። እንግዲህ እሷ ተደፈነች ማለት አይደል? አጅሬ ኦባኝ ወረደና ሌላ ሴት ይዞ መጣ። በቅርቡ የሮዛሊ ባል መሞቱን ሲሰማ የኦባኟን ምሽቱን አባረረና ሮዛሊን አመጣ። እግዚአብሔር ሲከፍትለት። ልክ ነህ፣ አግኝተዋል። ግን እኮ ምሽቱ በዋዛ የለቀቀችው እንዳይመስልህ፣ ብዙ አዳክረዋለች። የኛም እንደዚህ ሊሆን ይችላል። አንድ ነገር ልብ በል፣
ምንጭቱን ተደፈንህበት ካስማ ስር አሸዋ ኮረቱ የዛፉ ስራ አለ። ውሃ ደግሞ ታልፈሰሰ ወደ ስር መስረግ አለበት። ታዲያ ስትከፍታት ተመልሳ ብትፈልቅ እንኳ ፊት እንደነበረችው እስክትጠነክር 1 ወይም 2 ወር ሊፈጅ ይችላል። ነገ ሄደን ከፍታታለን ምልህ ስለዚህ ምክንያት ነው። እኔ እንኳን ሲሄዱ እንከፍተዋለን ያልኩህ አሁን የከፈትነው እንደሆነ ውሃውን ሲያዩ ሴቶች አንጀታቸው እንዳይቆርጥ ብዬ ነው። እኛሳ ሁሉን ነገር አዘጋጅተን ያንን ሁሉ ገንዘብ ከስክሰን ስናበቃ ውሃ አልመጣ ቢል አንጀታችን ተነሱ ይበልጥ አይቆረጥም ማለት ነው። ይልቅ ነገ ሄደን እናውጣት። ያጠፋሁህ ልሁን፣ ምንም የሚያሰጋ ነገር የለም። ባይሆን እንዳይጠረጥሩ ትንሽ ዘዴ እንፈጥራለን። እነሱም ቢሆኑ ያ ምስኪን ጎባጣቸው ውሃ አገኛለሁ ብሎ መሞከሩ ለካ አልተሳስቶም ኖሯል ብለው ኩራት ቢጤ ሊሰማቸው ይችላል። ጎሽ የበጉ ታላቅ መጣ፣ አምጡት እስቲ። በማግስቱ ጠዋት በ1 ሰዓት ግድም ፀሐይ ከመውጣቷ ነጎላ ሮዝማሪኖ ዘንድ ደረሱ። ጎላ በጫንቃው ጆጅኖ ዶማና ካፋ ተሸክሟል። ፓፔውን በበኩሉ በትልቅ ኮሮጆ መንካ መሮች፣ በእጁ ደግሞ መዶሻ ይዟል። በቤቱ በረንዳ ላይ ባቲስቲን ፍየሎችን ታልባለች። የፎቁ መስኮቶች እንደተዘጉ ናቸው። መሳሪያዎቻቸውን ከትልቁ የወይራ ዛፍ ስር አሳረፉ። ፓፔው በብር ሐብል የተንጠለጠለች ሰዓቱን አወጣና አስተካከላት። ከዚያም ሰማይ እያየ ቀስ ብሎ በማሳዎቹ ላይ ይንጎራደድ ጀመር። ጎላ አንድ ጽድ ስር ተቀምጦ ቁርሱን ይበላል። 10 ደቂቃ ያህል በዚህ ሁኔታ ከቆዩ በኋላ ማኖ ከቤት ወጣች። የለበሰችው ያው ጥቁር ሆኖ በእጇና በደረቷ አጣብቃ ነጭ መስመር ያለበት ወፍራም አረንጓዴ ዱባ ይዛለች። ከኋላዋ ኤሚ ቱቢት ለብሳ ትከተላታለች። ትልቅ የሮዝማሪኖ አበባ አቅፍ ይዛለች። ማኖ ፓፔውን ስታየው ከሰማይ መልአክ ጋር የሚመካከር መሰላት። ሁለቱ ሴቶች ወደ ጎላ ሲጠጉ እሱም እየተሸማቀቀ ተነስቶ ሰላምታ ቀረበላቸው። ውሃ ፍለጋ ካሁኑ ጀመራችሁ? አለችው ኤሚ። አሁን እስቲ እንሞክረው ብለን ነው። ባለቤቴ የጀመረውን ጉድጓድ ለምን አትጨርሱትም? ገደቢስ ጉድጓድ ነው። ማት ያመጣብናል ብዬ ፈራሁትኝ። እዚያው እንዲያ እንደሆነ ቢቀር ይሻላል። ታዲያ ምንጭ የምታገኙ ይመስላችኋል? አለች ማኑ። አባትሽ ታሉት ነገር ሁሉ አንዱም መሬት ጠብ አይልም። አዋቂ ሰው ነበሩ። እናንተም እንደሱ ዱባ ልታመርቱ ነው? አረ እሱንስ አልቃጣውም። እኒያ አዋቂ አባትሽ ያልሆነላቸውን እኔማ ያ የተረገመ ድንጋይ ባይወድቅበት ኖሮ ያቀደውን ሁሉ አንድ ባንድ ይፈጽመው ነበር። ምንም ጥርጥር የለውም። ለምሳሌ ዱባው በጣም ቆንጆ ሐሳብ ነበር። ለጥንቸሎቹ ስሰጣቸው እኮ እየተሻሙ ነበር የሚበሉት። በጣም ይጣፍጣቸዋል። ውሃ አጣ እንጂ አባዬ ያለውን ነገር ሁሉ ትክክል ነበር። ንግግሯን መቀጠል አልቻለችም። አገጯ ተንቀጠቀጠ። እንባዋ ድንገት ቡጢ አክሎ ተንጠባጠበ። ፈጥና ከጎላ ፊት ዘወር አለች። የመቃብር ቤቱ ቁልፍ አባ ቄሱ ጋር ነው ያለው ስትል ኤሚ ጠየቀችው። አዎን አለ ጎላ። ቀጥቃጩም ሌላ ቁልፍ አለው። በዚህ ስታልፉ እሱን ይዛችሁ ብትሄዱ ይሻላችኋል። እሺ እግዚአብሔር ይስጥልኝ። በሳሩ ውስጥ እየተደነቃቀፈች ወደ ልጇ መራች። አባት አልባዋ ልጅ ጥቁር ትልበስ እንጂ ታምራለች፣ ወርቅ ትመስላለች። ለአባቷ ገጸ በረከት ልታቀርብ የያዘችውን ዱባ በልቧ ላይ አጣብቃ ይዘዋለች። አበባ ተይዞ መቃብር ቤት ሲሄድ አውቃለሁ። ይህንን ዱባ ግን ምን ሊያረጉት ይሆን ይዘውት የሚሄዱት ብሎ ጎላ ግራ ገባው። ይህንን እያንሰላሰለ ሳለ ፓፔው በፉጨት ከሐሳብ እንቅልፉ ቀሰቀሰው። ቶሎና የሚል ምልክት አሳየው። እነዚህ እንደሄዱልን ቶሎ እንበል አለ። በል ቶሎ መሳሪያዎችን አምጣቸው። ስራው ካሰቡት የረዘመ ጊዜ ወሰደባቸው። ያኔ የዛሬ 3 ዓመት ይህንን ምንጭ ሲደፍኑት ጎላ ውሃው መሬቱን እንዳይዘረዝረውና የበለሱ ዛፍ አለወግ ለምልሞ እንዳያጋልጠው በማለት መሬቱን ደህና አድርጎ ጠቅጥቆት ነበር። ዶማና ካፋውን ይዞ ለመስራት የሚያስችለው ያን ያህል ጠበብ ያለ ጉድጓድ ቆፈረ። 2 ሰዓት ሙሉ ማሰ። በመጨረሻ ቀና ሲል በፊቱ ላይ ብሩህ ፈገግታ ይታይ ነበር። ዶማውን ወደ ጉድጓዱ ጎን ወረወረው።
ድጅኖውን ስጠኝ። ድጅኖውን በሁለት እጁ አነሳና በእግሮቹ መካከል ሲተክለው ሹሉ ብረት ከአንድ ጠጣር ነገር ጋር ተጋጨ። የጠፈጠፈው ሲሚንቶ መሆኑ ነው። አጎቱን ቀና ብሎ ጠቀስ አደረገው። አሁን ባለ በሌላ ኃይሉ ድጅኖውን እንደ መቂናጥ እያነሳ ሲጥለው መቆፈሪያው በእጁ ላይ ይነዝርና ይነባ ጀመር። ሲሚንቶው እየተፈረካከሰ ሲወድቅ እያነሳ ወደ አጎቱ ሲጥል ሽማግሌው በበኩሉ በዳዋ ውስጥ በየአቅጣጫው በመበተን ይሰወራል። አፈሩን ዘረዘረው አለው ጎላ። ያውና ካስማውን አገኘሁት ብሎ ተንበረከከ። ሯ መች ንቅንቅ ይላላ። ዝግባ ጌታዬ፣ 1000 ዓመት ብትተውም ፍንክች አይል እኮ አለ ፓፔው። እንጨቱ ውሃ ጠጥቶ ጠብቋል። እንዴት አድርጌ ነው የማወጣው? ባክህ ዙሪያውን ያለው ድንጋይ ታልተሰበረ አባቴ ይሙት ነው የሚለው። ፓፔው መሮውንና መዶሻውን ወረወረለት። ጎላ ለረጅም ጊዜ ቀጠቀጠ። ድንገት ፓፔው እኛውና መጡ። ቆይ ሴትየቱ ያብቻዋን ናት፣ ልጅቷ አብራት የለችም። በል ስራህን ቀጥል አንተ። ኤሚ በቀጥታ ወደ ቤቷ ገሰገሰች። ሐዘኗና ተስፋ ማጣቷ አገርሽቶባት ስለነበር ምንም ነገር የሚታይ የምትሰማ አትመስልም። ጎላ ሁሉንም ጥቂት ከቀጠቀጠ በኋላ ድንገት መሮውንና መዶሻውን ወርውሮ አሁንስ ይወጣል አፈር ይብላ አለና ጎንበስ ብሎ ጥቂት ታገለ። ከዚያም ዘራፍ እንዲህ ነው እንጂ ብሎ የጉድጓዱን አፍ በግራና ቀኝ እጁ ተደግፎ በመንጠልጠል ድምፁን ሳያሰማ ይስቅ ጀመር። ፓፔው ካስማውን ተቀበልና አሻግሮ በሩቁ ወረወረው። ጎንበስ ብሎ ሲመለከት ውሃው የሰው ክንድ በሚያክል ውፍረት እየተንፎለፎለ ሽቅብ በመውጣት አፉ ላይ የነበረውን አሸዋና ክብረት እየጠራረገ ይንዶለዶላል። ከፊቱ ደግሞ አሁን ጎልብታለች ልበል፣ ተሰር ደህና ክምችት አላት ማለት ነው አለው ጎላ። በዚህ ጊዜ ትንሿ ግብታ ላይ ከነሱ 20 ሜትር ያህል ራቅ ብሎ ያሉት ተክሎች ገለጥ አሉና በመሃላቸው የማኖ ጭንቅላት ብቅ አለ። ፊቷ የሞተ ሰው ፊት መስሎ ገርጥቷል። አይኗ ከአፎቱ ሊወጣ ደርሷል። ሁለቱ ሰዎች አንድ የሚሰሩትና የሚያዩት ነገር አለ። ምን እንደሆነ ለማወቅ አልቻለችም። ጸጥ ብላ ትመለከታቸው ጀመር። የሁሉ ሲሆን ውሃው ጉድጓዱን እየሞላ ሽቅብ እየወጣ ነበር። ጎላ በፈገግታ ይመለከተዋል። ፓፔ ጋሮፋ፣ በዓመት 50,000 ፍራንክ ጋሮፋ። እስቲ ተመልከት ሀብት፣ እሸት እኮ ነው እንዲህ የሚንፎለፎል። ተመልከተው፣ ተመልከት፣ ወደ ጋሮፋዎቹ ሲፈስ ተመልከተው አለ። ውሃው ውስጥ ለውስጥ ወደ ሜዳው እንዲዘልቅ ካሟ የቀደደው ቦይ ተደፍኖ ስለነበር ጉድጓዱ ሞላ። እንደ አልዓዛር ከመቃብር የተነሳው ውሃ ደንበሌ ሰርቶ ቁልቁል ተንቻቻ። ጎላ በሳቅ ይንከተከት ጀመር። ኮፍያውን ወደ ሰማይ እየወረወረ እጁን ወደ ጎንና ጎን ዘርግቶ ደነሰ፣ ቦረቀ፣ ፈነጨ። ሳይታሰብ ከፊት ለፊቱ ኃይለኛ ጩኸት አካባቢውን አደበላለቀው። ጆሮ የሚሰነጥቅ የማያቋርጥ የሰቀቀን ጩኸት። የገደል ማሚቶ እየመለሰ አመጣው ጩኸቱን። እናም አካባቢው ጩኸት በጩኸት ሆነ። ጎላ በነበረበት ድርቅ ብሎ ቀረ። ምንድነው አለ። የሎሲያንሳው ጥንቸል ነው አለ ፓፔው። የፓፔውን መላምት ለማረጋገጥ ሁለቱም ቀና ብለው ተመለከቱ። በግራጫው ሰማይ ላይ ምንም ነገር አይታይም። ጎላው ድምፁ ወደ መጣበት ጉብታ ሄዶ ዙሪያውን አማተረ። ሁሉም ነገር እንደገና ረጭ ብሏል። ምንም የሚታይ ነገር የለም። ትከሻውን ሰበቅ አደረገና ተመልሶ ወደ ምንጭ ወረደ። ሁለቱ የሚንፏፏውን ውሃ ቆመው ለረጅም ጊዜ ተመለከቱት። እየተመለከቱ በአይናቸው ይጠቃቀሱ፣ ፈገግታ የሚለዋወጡ ነበር። ማኖ ወደ ቤቷ አልተመለሰችም። 3 ሰዓት ሙሉ ሲፈልጓት ዋሉ። በመጨረሻ አንድ ገደል ስር ገብታ በዳዋ ውስጥ ተሸጉጣ አገኘቻት። ባቲስቲን አመድ መስላለች። አንድም ቃል አትተነፍስም። ጥርሷ ተከርችሟል። ባቲስቲን አጠገቧ ሄዳ ተንበረከከችና ሙሉ ብዙም የማይታወቅ ጸሎት እያነበነበች እንደ ታመመ እንስሳ ቀስ ብላ ተደባብሳት ጀመር። ቀጥላ እናቷ በጣም የተጨነቀች መሆኗን ስትነግራት እሺ ብላ ተከተለቻት። ተያይዘው አቀበቱ እንደወጡ ቁልቁል ከጽዱ ጫካ ባሻገር
የምንጭ ውሃ በሜዳው ተንጣሎ ታያቸው። ልጅቷ ይህንን ስታይ በሁለት እጆቿ አይኖቿን ጋርዳ በጉልበቷ ወደቀችና ተንሰቅስቃ ታለቅስ ጀመር። ባቲስቲን አቀፈቻትና አሁንም ጸሎቷን እያጉተመተመች ይዛት ወደ ቤት ሄደች። ሁለቱ ዓለመኛ ሰዎች ምሳቸውን ለመብላት ወደ ትልቁ የሱቤራ ቤት ሄደው ነበር። ኦጎላ ከደስታው ብዛት የተነሳ እንደ ፈረስ ለማሽካካትም ይቃጣው ነበር። ስጋቱና ጭንቀቱ ሁሉ በኖ ስለጠፋለት የቀረበለትን ምግብ ይጠራርገው ጀመር። ፓፔው በበኩሉ ሳቅ ሳቅ እያለ የጮማ ቋንጣውን ያኝክ ነበር። ቀልጣፋዋ ምላሱ ቁጥቋጦውን እየከበበች እየዞረች እየጠቀለለች እያመጣች በተረፉት ጥቂት ጥርሶቹ ስር ታቀርብለታለች። ከወይን ጠጁም ደህና አድርገው ቀመቀሙ። ቡናቸውን ካከተሙ በኋላ ኦጎላ ለጓደኛው ለኦቶሊዮ የሚላከውን ደብዳቤ አሁኑኑ ማዘጋጀት አለብኝ ብሎ ተነሳ። በጉራና በፉከራ የተሞላውን ይህንን ደብዳቤ ለመጻፍ ከአንድ ሰዓት በላይ ፈጀ። በመጨረሻም ቴምብሩን ለጥፈው ደብዳቤውን በፖስታ ሳጥኑ ከተቱና ወደ ሮዝማሪኑ ተመለሱ። ኦጎላ በማሳካ በኩል ሲያልፍ ወደ ቤቱ ጓሮ ሮጥ ብሎ ሄደና ሁለት የጓሮ ተክሎች ከነስራቸው ነቅሎ እያንዳንዱን አበባ በአንድ እጁ ይዞ ወዲያና ወዲህ እያወዛወዛቸው መጣ። ፓፔው ቤቱን ቆም ብሎ ለረጅም ጊዜ ተመለከተው። መስኮቶቹ ገርበብ ብለዋል። ወይ ተኝቷል ወይ ቤቱ ባዶ ነው አለ። ማጋጠመን ማለት ነው አለ ኦጎላ። አሁን ይልቅስ ቶሎ ቶሎ እንበል። አያት ምንጭቱን ተቀድሞ ደግሞ አሁን ጎልብታለች። ሁለት ጉድጓዶች ቆፈረና ቆፋሪዎቹን ከተታቸው። ሁለት ጉድጓዶ ቆፈረና ጋሮፋዎቹን ከተታቸው። ከዚያ በብረት ዋንጫ ውሃ እየጠለቀ ባያሌው አጠጣቸው። በዚህ ጊዜ ፓፔው ወደ ቤት ወርዶ ነበር። በሩን ሲያንኳኳ መልስ አጣ። በመስኮቱ መስታወት ተጠግቶ ወደ ውስጥ ቢመለከትም ማንም የለም። ወደ ጋጡ ጎራ ለናየ ማንም የለም። ወደ ወንድሙ ልጅ ተመልሶ መጣ። አህያይቱም ፍየሎችም የሉም። ምናልባት ወደ ጋራው ወጥተው ይሆናል። ኦጎላ ግን አይኑን ወደ ማዶ ባንድ ነገር ላይ ተክሎ አጎቱ የሚለውን አይሰማም ነበር። ማን ነው ወደዚህ የሚመጣ አለ። በሩቁ የጋራውን የእግር መንገድ ይዘው ወደ እነሱ የሚመስሉ ሰዎችን አሳየው። ሁለት በቅሎ ይዘዋል አለ ፓፔው። ሁለት ወንድና አንድ ሴት ናቸው አለ ኦጎላ። ሴትየቱ ባቲስቲን ትመስላለች። በርግጥም ባቲስቲን ነበረች። ወንዶቹ ደግሞ ኤንዞና ጃኮሞ ነበሩ። በቅሎቹ እያንዳንዳቸው አንድ የእንጨት ማጋዣ ጋሪ ይጎትታሉ። ባቲስቲን ቁልፍ አውጥታ በሩን እስክትከፍት ድረስ ሁለቱ ወንዶች በቅሎቻቸውን ከወይራ ጋር አሰሯቸው። ምንድነው ነገሩ አለ ፓፔው ጠየቀ። ባቲስቲን በሰፊው አብራራችለት። ማኖ እንግዲህ የሞተ ሰው የሚመጣ እንኳን እዚህ ቤት አልኖርም አለች። ጭንቅላቱ ዞራ ጨርቂ ጥላ ሊታብዲ ነው። ስለዚህ ማቤቲቱ ፕላንቴ ዋሻ መሄድ ይሻላል አሉ። ደግሞ ከሱ ቤት ኑሮ በራሴ ቤት ኑሮ ይሻላል። ስለዚህ የጁሴፔ ጓደኛ ይቃሊሻከም መጣ። ሁለቴ ጭና ሁለቴ ነገ መጥቼ ጭንታለይም በሙሉ ደጇ ወስጄ ይሸጣሉ። አንዳንዴ ቢቅ እያልኩትም የጋሽ ጂኒ ዱባ የበሰለ ጊዜ ወስዳለሁ። አይ ጌታ ጂያኒ አፈር በላውቱ ነገሪሲ ቆንጆ ነበረ። እግዚአብሔሩ ተፈጣራ ተሳስቶ አያውቅም። አንዲ ተሳስታ ነገር መሞቱ ብቻ። አሁኑ እሳቸው ሰማይ ቤት ሆኖ ዝቅዝቆ ያያል። ጋጁ ሴፖ ጋርም ይጫወታል። ምናልባት ፕላንቴ ደግሞ ለማኖም ለእሜቴም አፐርሊ ብላ ማይራም ጢላ ጣላት። ፕላንቴም ደግሞ ለማኖም ለእሜቴም አፐርሊ ብላ ማይራም ጢላ ጣልታ ኬምፐር ዛርጊታ ትጣብቅ አላውት ትበል። ለፒኤልም ለሃየም ለሁሉም ይዛ ጥሩ ነው። ማይራም እኮ ምንጪ የላከች ለጋሼ ጃኖ ነበረ። ግን ምን ዋጋላ? ምን አለ አራት ቀን አስቀድማ ቢትልከው። ባሳቸውም ቢሆን ግን ቢርድም የለም። አዳሜ ለትልቅ ለትንሽ በሊማና መካራ ያሳያል። ሲላዜር ግር ትላለች፣ ጦሎት ታምታታለች። ምን ማድረግ ይቻላል? ሴቴት በየቤት አለ። አሁን የሆነ ሆኖ የፈሰሰ ውሃ መልሶ አትቀዳም። ጭናት በቃ
ቆለጴ ቢወሰድ። ከቀሚሷ ጥፋቶች ከአንደኛው ውስጥ ቁልፉን አወጣች። ቀስ ረጋ ቅጭም ብላ ልክ የአንድ ከተማ ቁልፍ የምታስረክብ ይመስል የጌቶቿን ቤት ቁልፍ ሰጥታው ወደ ኋላ 3 እርምጃ ፈገፈገችና ለጥ ብላ ሰገደች። ባቲስቲን ሁኔታውን ለፓፔው በምታብራራበት ጊዜ ሁለቱ የጁሴፔ ባልንጀሮች የቀረውን የቤት ዕቃ በሙሉ በጋሪዎቻቸው ላይ ጭነው ጨረሱ። ቡፌውን፣ ኮሞዲኖውን እግሮቹን ወደ ሰማይ አድርገው በጫኑት ጠረጴዛ ላይ ደግሞ በሳጥንና በካርቶን የታሸጉ መጽሐፍትን ጭነዋል። ፍራሾቹን፣ ትራሶቹንና ትናንሾቹን ጠረጴዛዎች በበቅሎቹ ኮርቻ ላይ ቆልምመው ዕቃ ተርፎ ስለቀረ እንደገና ላለመመለስ ሲሉ ትራሶቹን ራሳቸው ላይ በመደላደል ሳጥኖቹን ተሸከሟቸው። ባቲስቲን 6-7 ብረት ድስቶችን በጆሮ ገመድ ውስጥ አስገብታ ገመዱን በወገቧ ዙራ በመጠምጠም አሰረችው። በግራ ብብቷ የግድግዳ ሰዓቱን፣ በቀኝ ትከሻዋ የእንጨት ሳጥኑን ተሸክማ በቀኝ እጇ ደግፋ ያዘቻቸው። በዚህ ላይ የማኑን የጅዋጅዌ ሰንሰለት በአንገቷ አጥልቃ ወደ ኋላዋ አንጠልጥላ ስለነበር በተራመደች ቁጥር ቂጧን ይጠበጥባል። በዚህ ሁኔታ ሲጓዙ የጋሪዎቹ ብረታ ብረት ኳኳታ እንዲሁም የባቲስቲን የብረት ድስት ቀበቶ ኪልኪልታ አጀባቸው። ፓፔው እንደዚህ ለጆሮ የሚጥም ሙዚቃ በሕይወቱ ሰምቶ አያውቅም። የተቀበለውን የቤት ቁልፍ በእጁ እንደያዘ ሳያስበው የገላገለውንና ነፃ ያወጣውን ጉዞ ቆሞ ተመለከተው። ከዚያም በእጁ የገባውን ለኃያልነቱ ምስክር የሆነውን ቁልፍ ለውጎላ ሊሰጠው ሲሄድ የወንድሙ ልጅ ከነጭ ጋሮፋ ዘውድ ሰርቶ ጭኖ በዋንጫው ውሃ ሞልቶ ወደ ላይ ሲያነሳ ደረሰ። ፓፔው ሊጠጣ መስሎት ነበር። ጎረምሳው ግን ውሃውን በጭንቅላቱ ላይ ክንብል አደረገና ኮስተር ብሎ በአብ በወልድ በመንፈስ ቅዱስም የጋሮፋው ንጉሥ ብዬ ቀብቻለሁ አለ። ውድ የቻግኒ ሚዲያ ቤተሰቦቻችን ጎቤው የመጀመሪያው መጽሐፍ ትረካው ይህንን ይመስል ነበር። በቀጣይ ሁለተኛ መጽሐፉን ማኖ የምንጮቹ እመቤት የተሰኘውን ትረካ ይዘንላችሁ እንቀርባለን። አብራችሁን ስለሆናችሁ እናመሰግናለን።